ሰላም ጤና ይስጥልን የቻናላችን ተከታታዮች ኤምኤም ሚዲያ ወቅታዊ የሆኑ የሀገር ውስጥና የውጭ ታማኝ መረጃዎችን ዘውትር ወደ እናንተ ያደርሳል። እንደተለመደው ዛሬ ሰኔ 2 2018 ዓ.ም የተሰሙ ወቅታዊ የሀገር ውስጥና የውጭ መረጃዎችን ይዘን ቀርበናል። በመረጃችን ከሰሞኑ መንግስትን ያስደነገጠው የፋኖ የኦነግና ህወሓት ጥምረት በዋናነት ይዳሰሳል። ከሀገር ውጪ በርካታ ትኩስ መረጃዎችንና ሌሎችንም በርካታ ትንታኔዎች አሰናድተናል። ከኛው ጋር ከሆናችሁ እናደርሳችኋለን። ለእናንተ ለቤተሰቦቹ ታማኝ የመረጃ ምንጭ ለመሆን ቆርጦ የተነሳውን ቻናላችንን ሰብስክራይብ፣ ሼር፣ ላይክ በማድረግ ቤተሰብ መሆኑ እንዳይረሳ እያልን ወደ ዕለቱ መረጃዎች እንሸጋገራለን። በአማራ ፋኖ በኦነግ ኦኤልኤ እና በህወሓት መካከል እየተሰማ ያለው የተቀናጀ የፖለቲካና የውትድርና እንቅስቃሴ በኢትዮጵያ ወቅታዊ የፖለቲካ ምህዳር ውስጥ እጅግ አስገራሚ፣ ውስብስብና ፍጹም ተቃራኒ ፍላጎቶችን ያቀፈ አዲስ ክስተት ሆኗል። ይህ የሶስቱ ኃይላት ትብብር መነሻው የጠላት ወዳጄ ነው የሚለው ስልታዊ መርህ እንጂ የጋራ ሀገራዊ ራዕይ ወይም የርዕዮተ ዓለም ትስስር ስላልሆነ የወቅቱን ስርዓት በትጥቅ ትግልም ሆነ በፖለቲካዊ ጫና ለማዳከም የተፈጠረ ጊዜያዊ ስልታዊ ዕድል ብቻ ነው። የዚህ ጥምረት ትልቁ መዋቅራዊ ቅራኔ የቡድኖቹ ፍጹም የማይታረቁ የፖለቲካ መርሃ ግብሮች መሆናቸው ሲሆን ፋኖ በብሔር ላይ የተመሰረተ ፌዴራሊዝም አወቃቀርን አጥብቆ በመቃወም ማዕከላዊ ስርዓት የሚሻ ቢሆንም ኦነግ፣ ኦኤልኤ እና ህወሓት ግን የብሔር ፌዴራሊዝምን ይበልጥ የሚያጠናክርና የክልሎች የራስ ገዝ መብት የሚያስከብር ስርዓት ይፈልጋሉ። በመሆኑም የአሁኑን መንግስት ከጣልን በኋላ ምን አይነት ኢትዮጵያን እንመሰርታለን ለሚለው መሰረታዊ ጥያቄ ፍጹም የተቃረነ ምላሽ ስላላቸው አንዱ የቆመለትን ዓላማ ለማሳካት የሌላኛው ራዕይ መፍረስ ስላለበት ጥምረቱ የጋራ ጠላትን ከማዳከም ባለፈ ዘላቂ ሀገራዊ መፍትሄ መፍጠር አቅም የለውም ተብሏል። በመሪዎች ደረጃ የፖለቲካ ስምምነት መፈረም በመሬት ላይ ያለውን ማህበራዊ እውነታ የማይቀይረው በመሆኑ የፋኖ ደጋፊ የሆነው የአማራ ማህበረሰብ የህወሓትን 27 ዓመታት አገዛዝ በበደል የሚያስታውስ ከመሆኑም በላይ ባለፉት ዓመታት በኦነግ ኦኤልኤ እና በፋኖ ታጣቂዎች መካከል የተካሄዱት ደም አፋሳሽ ግጭቶችና የንጹሃን ግድያዎች በሁለቱ ህዝቦች መካከል ጥልቅ የሆነ የጥርጣሬ ግንብ ጥለዋል። በመሆኑም በመሬት ላይ ያለው ታጣቂና ህዝባዊ መሰረታቸው ይህንን ጥምረት በቅን ልቦና ተቀብሎ አብሮ ለመዋጋት የስነ ልቦና ዝግጁነት የሌለው በመሆኑ ይህ የውስጥ እምነት ማጣት ጥምረቱ በማንኛውም ጊዜ ሊፈነዳ የሚችል የባሩድ ክምር ያደርገዋል። ይህንን ኃይል አሰላለፍ ከኢትዮጵያ ድንበር ባለፈ በአፍሪካ ቀንድ የጂኦፖለቲካ ፍክክር ውስጥ መመልከት የሚያስፈልግ ሲሆን ከቅርብ ጊዜ ወዲህ በኢትዮጵያና በጎረቤት ሀገራት መካከል ያለው ግንኙነት መሻከር ለውስጥ አማጽያን አዲስ የውጭ ድጋፍ በር የከፈተ በመሆኑ የውስጥ አማጽያኑን ትግል ከቀጠናዊ ኃይል ሚዛን ጋር በማገናኘት ጉዳዩን ይበልጥ ውስብስብና ለሀገር ደህንነት አስጊ ያደርገዋል። ይህ በቡድኖቹ መጣመር የፌዴራል መከላከያ ሰራዊት በተለያዩ አቅጣጫዎች ማለትም በአማራ፣ በኦሮሚያና በትግራይ ክልል አዋሳኝ አካባቢዎች ኃይሉን እንዲከፋፍልና ወታደራዊ ጫና እንዲበዛበት ቢያደርግም በተመሳሳይ ግንባር የሚንቀሳቀሱት ታጣቂዎች በተለይም በወሎና በኦሮሚያ አዋሳኝ አካባቢዎች የቆየ የብሔር ጥርጣሬ ስላላቸው በመሬት ላይ የሚደረገው ወታደራዊ ትዕዛዝ በማንኛውም ጊዜ እርስ በርስ ወደ መጋጨት ሊያመራ የሚችል ደካማ ጎን አለው። በአጠቃላይ የኦነግ የህወሓትና የፋኖ ጥምረት የችግር ጊዜ አጋርነት እንጂ ዘላቂ ሀገራዊ ራዕይ ያለው ግንባር ባለመሆኑ መንግስትን በትጥቅ ትግል ለማዳከምና የጸጥታ ቀውስ ለመፍጠር ጊዜያዊ የጋራ ጫና መፍጠር ቢችልም የቆሙላቸው የማይታረቁ የፖለቲካ መስመሮች ግንባሩን ለረጅም ጉዞ የማይበቅል ያደርጉታል። ይህ ኃይል አሰላለፍ ለሀገሪቱ ሰላምና መረጋጋት ከመስጠት ይልቅ የእርስ በርስ ግጭቱን ይበልጥ ወደ ረጅም ጊዜ ትርምስና ወደማያልቅ የስልጣን ፍክክር ሊመራው ይችላል ተብሏል። ፌዴራል መንግስቱ ይህንን ጥምረት ለማክሸፍና ወታደራዊ እንዲሁም ፖለቲካዊ ጫናዎችን ለመቀልበስ በርካታ ስልታዊ እርምጃዎችን እየወሰደ ይገኛል። በመሬት ላይ ያለውን ወታደራዊ ጫና ለመቋቋም መንግስት የሰው ኃይልና የደህንነት መዋቅሩን በተለያዩ ግንባሮች በተለይም በአማራና በኦሮሚያ ክልል በከፍተኛ ደረጃ በማጠናከር
የተቀናጁ ጥቃቶችን የመክፈት ስልት የተጠቀመ ነው። ከዚህ ጎን ለጎን የሰው አልባ ድሮኖችን እና ዘመናዊ የቴክኖሎጂ ስለላ መሳሪያዎችን በመጠቀም የታጣቂዎቹን የእዝ ሰንሰለትና የትጥቅ ማከማቻዎችን በተለያዩ ቦታዎች ላይ በመምታት ወታደራዊ አቅማቸውን የማዳከም ስራ እየሰራ ይገኛል። በፖለቲካው ረገድ ደግሞ መንግስት በጥምረቱ ውስጥ ባሉት ቡድኖች መካከል ያለውን መሰረታዊ የርዕዮተ ዓለም ቅራኔና የታሪክ ጠባሳ እንደ ትልቅ መሳሪያ የተጠቀመበት ነው። በተለያዩ የመገናኛ ብዙሃን አማካይነት የፋኖ የኦነግና የህወሓት ዓላማዎች ፍጹም የማይታረቁ መሆናቸውንና ጥምረቱ አገርን ለማፍረስ የተወጠነ የጥቅም ስብስብ መሆኑን ለህዝብ በማብራራት ህዝባዊ ቅቡልነት እንዳይኖራቸው የማድረግ የፕሮፓጋንዳ ስልት ይከተላል። በተጨማሪም ከቡድኖቹ የውስጥ አመራሮች ጋር በየግል ድርድር በማድረግ የይቅርታ ድንጋጌዎችን በማቅረብና በየአካባቢው ያሉ ታጣቂዎችን ወደ ሰላማዊ ህይወት በመመለስ ጥምረቱን ከውስጥ የመከፋፈልና የማዳከም ዲፕሎማሲያዊ አካሄዶችን በመተግበር ላይ ነው ተብሏል። ዛሬ በተሰማ ሰበር ዜና ደብረጽዮን ገብረ ሚካኤል የትግራይ ተዋጊ ኃይል የበላይ አዛዥ ሆኑ። ጊዜያዊ መንግስቱን በማፍረስ የራሱን አስተዳደር ያቋቋመው የህወሓት ቡድን በትናንትናው ዕለት በክልሉ የሚተገበር አፋኝ የረቂቅ አዋጅ ማጽደቁ ይታወሳል። እንደ ሻዕቢያ ሁሉ ወታደራዊ ግዳጅን ግዴታ የሚያደርገው ይህ አዋጅ ታዲያ አንድ ልብ ያልተባለ ስልጣን ለደብረጽዮን ገብረ ሚካኤል ሰጥቷል። ኤምኤም ሚዲያ በተመለከተው በዚህ አዋጅ ላይ የክልሉ ፕሬዝዳንት የክልሉ ተዋጊ ኃይሎች የበላይ አዛዥ እንዲሆኑ ደንግጓል። በዚህ መሰረት አዋጁ ደብረጽዮንን ከፕሬዝዳንትነታቸው ባለፈ የክልሉ ተዋጊ ኃይል የበላይ አዛዥ አድርጓቸዋል። ከውጭ ወዳገኘናቸው መረጃዎች ስንሸጋገር የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ጋር ባደረጉት ሞቅ ያለ የስልክ ውይይት እስራኤል ከኢራን ጋር ወደ ጦርነት የምትገባ ከሆነ አሜሪካ ድጋፏን ልታቆም እንደምትችል ማስጠንቀቃቸው አክሲዮስ ዘግቧል። ኢራን በእስራኤል ተደጋጋሚ የሊባኖስ ጥቃቶች ምክንያት ከአሜሪካ ጋር የጀመረችው ድርድር ማቋረጧን ባለፈው ሳምንት ካሳወቀች ወዲህ ፕሬዝዳንት ትራምፕ ከእስራኤል ጠቅላይ ሚኒስትር ጋር ተደጋጋሚና ውጥረት የበዛባቸው የስልክ ልውውጦችን አድርገዋል። የኢራን የሰላም ስምምነት ቅድመ ሁኔታ በሁሉም ግንባሮች ግጭቶች እንዲቆሙ የሚጠይቅ ሲሆን ይህ ደግሞ እስራኤል ለሂዝቦላ ጥቃቶች አጸፋ ለመስጠት መጋቢት ወር ላይ ጥቃት ከጀመረችበትና ከ3700 በላይ ሰዎች ከተገደሉባት ሊባኖስ ጋር የተያያዘውንም ያካትታል። አክሲዮስ እንዳስነበበው ትራምፕ ከሚዲያው ጋር ባደረጉት የስልክ ቃለ መጠይቅ ኔታንያሁን ከኢራን ጋር ወደ ጦርነት ከተመለሰ ብቻውን ሊዋጋ እንደሚችል በግልጽ ማስጠንቀቃቸውን ተናግረዋል። ትራምፕ ቀደም ሲል በነበራቸው የስልክ ቆይታ ኔታንያሁን በከባድ ቃላት መተቸታቸውን የሚያሳዩ የወጡ ዘገባዎችን አረጋግጠዋል። የቢቢሲ የሰሜን አሜሪካ አዘጋጅ ሳራ ስሚዝ እንዳለችው ደግሞ ትራምፕ ሰኞ ዕለት በስልክ እንዳነጋገሯትና የእስራኤሉን መሪ ጤናማ አስተሳሰብ እንዲጠቀም ማሳሰባቸውን ገልጸዋል። አክሎም ከኢራን ጋር በጣም ጠንካራ ስምምነት ለመፈረም እጅግ ተቃርቦ እንደነበር ተናግረዋል። ኢራን ያስወነጨፈቻቸው 11 ሚሳኤሎች ሁሉም በአየር ላይ መክሸፋቸው የተነገረላቸው ከተተኮሱ በኋላ እስራኤል አጸፋዊ እርምጃ እንዳትወስድ ትራምፕ ኔታንያሁን ለማሳመን መሞከራቸውን በርካታ ዘገባዎች ጠቁመዋል። ነገር ግን ትራምፕ ከኔታንያሁ ጋር በስልክ ሲነጋገሩ የእስራኤል ሚሳኤሎች ቀድሞው በመንገድ ላይ እንደነበሩ ኔታንያሁ እንደነገሯቸው ገልጸዋል። እስራኤል በቤይሩት ያደረሰችውን ጥቃት ተከትሎ ባለፈው ሚያዝያ ወር ከተደረሰው የተኩስ አቁም ስምምነት በኋላ ለመጀመሪያ ጊዜ እሁድና ሰኞ ዕለት እስራኤልና ኢራን የእርስ በርስ ጥቃት ተለዋውጠዋል። የኢራን ዋና ተደራዳሪ መሐመድ ባገር ጋሊባም በሊባኖስ ላይ የተሰነዘረውን ጥቃትና በኢራን ወደቦች ላይ የተጣለውን የባህር ላይ እገዳ አሜሪካና እስራኤልም ህጋዊ የጥቃት ኢላማዎች እንዳደረጋቸው ተናግረዋል። እሁድ ዕለት በኤክስ ገጻቸው ላይ ለተኩስ አቁም ቁርጠኛ አይደሉም፣ በውይይትም አያምኑም ሲሉ አቋማቸውን አንጸባርቀዋል። በመጨረሻም ኢራን የአሜሪካውን ፕሬዝዳንት ጦርነቱን ሙሉ በሙሉ በእስራኤል ፍላጎት አስጀምሯል ስትል የከሰሰች ሲሆን ይህ ደግሞ በሀገር ውስጥ ያሉ የትራምፕ ተቺዎች ከሚያነሱት ሀሳብ ጋር ይመሳሰላል። ትራምፕ በበኩላቸው ዋነኛ ውሳኔ ሰጪው እርሳቸው መሆናቸውን በመከራከር እስራኤል
እሳቸው ከኢራን ጋር የሚስማሙበትን ማንኛውንም ስምምነት ከመቀበል ውጪ ሌላ አማራጭ እንደማይኖራት በቅርቡ መናገራቸው ይታወሳል። ውድ የቻናላችን ቤተሰቦች ዛሬ የያዝናቸው መረጃዎች እነዚህን ይመስሉ ነበር። ከኛው ጋር ስለነበራችሁ እናመሰግናለን። ቻናላችንን ሰብስክራይብ፣ ሼር በማድረግ ቤተሰብ መሆኑ እንዳይረሳ። እናመሰግናለን።